በአፍሪካ የነጻነት ታሪክ ውስጥ እንደ አንድ የለውጥና የጽናት ተምሳሌት ይወሰዳል። የቡርኪና ፋሶ አብዮታዊ መሪ የነበረው ቶማስ ሳንካራ በ1983 ዓ.ም ስልጣን ላይ የወጣው ሳንካራ አገሩን ከድህነትና ከቅኝ ግዛት ሰንሰለት ለማላቀቅ የጀመረው ጉዞ እስከ ዛሬ ድረስ አፍሪካውያንን የሚያነሳሳ ትልቅ የለውጥ ፋና ሆኖ ቀጥሏል። የአፍሪካው ቾኩቬራ እየተባለ የሚጠራው ሳንካራ አገር በቀል ልማት ወይም ራሳችንን በራሳችን መቻል የሚለው መርህ የቡርኪና ፋሶ ዋና የልማት ሞተር እንዲሆን አድርጓል። ቶማስ ሳንካራ በአመራር ዘመኑ ሀገሩን ከድህነትና ከጥገኝነት ለማላቀቅ የወሰደው የለውጥ እርምጃዎች እጅግ አርቆ አስተዋይነት የተሞላባቸው ነበሩ። ከነዚህም መካከል አገሪቱን ከቀድሞ የላይ ቮልታ ወደ ቡርኪና ፋሶ ወይም የታማኞች ምድር በመቀየር የህዝቡን የኩራት ስሜት መመለሱ ቀዳሚው ነው። ከዚህም በላይ የውጭ እርዳታን በመቀነስ በአገር ውስጥ ምርቶች ላይ ብቻ የተመሰረተ ኢኮኖሚ እንዲገነባ በማድረግ የግብርና ምርታማነትን በማሳደግም ቡርኪና ፋሶ በምግብ ራሷን እንድትችል ሰፊ የልማት ስራዎችን ሰርተዋል። በእነዚህ ሁሉ ጥረቶች ጎን ለጎን የሴቶችን መብት በህግ በማስከበርና የህዝብ ተሳትፎን በማበረታታት የዜጎችን በራስ የመተማመን ስሜት የገነባበት መንገድ ዛሬም ድረስ በአርአያነት የሚነሳ ነው። ቶማስ ሳንካራ በሀገሩ ብቻ ሳይሆን በመላው አፍሪካ እንደ ታላቅ መሪ፣ አስተማሪና አብዮተኛ የሚታወስ የነጻነት አርማ ነው። ከቅንጦት የራቀና እጅግ ቀላል የሆነ አኗኗርን በመምረጥ ለህዝቡ አርአያ የሆነው ሳንካራ የውጭ ኃይሎችን ተጽዕኖ ለመቀነስ የነበረው ቁርጠኝነት ግን የጠላቶቹን ቁጥር ከፍ አድርጎበትም ነበር። በዚህ የተነሳ እንደ አውሮፓውያን አቆጣጠር በጥቅምት 1987 ዓ.ም በደረሰበት የክህደት መፈንቅለ መንግስት በግፍ ተገድሏል። ሆኖም የሳንካራ ህልፈት የራዩ መጨረሻ አልነበረም። ዛሬ በአፍሪካ እየታየ ያለው የኢኮኖሚ ሉዓላዊነትና የራስን ሀብት በራስ የመጠቀም እንቅስቃሴ የሳንካራን የቀድሞ ራዕይ በግልጽ የሚያንጸባርቅ ነው። ምንም እንኳ በአካል ቢለይም ያስተማረው የነጻነትና የክብር መንገድ በሺዎች የሚቆጠሩ ወጣቶች ልብ ውስጥ የለውጥ ነበልባል ሆኖ ዛሬ ድረስ ይንቦገቦጋል። የሳንካራ ታሪክ በቁርጠኝነት የራስን የወደፊት ዕጣ ፈንታ መገንባት እንደሚቻል የሚያስተምር ዘላለማዊ ቅርስ ነው። ታሪኩ በአፍሪካ ቀንድና በሌሎች የአህጉሪቱ ክፍሎች ለሚካሄዱ የለውጥ እንቅስቃሴዎች ዛሬም ድረስ ትልቅ መነሳሻ ነው። ሳንካራ እንዳለው ሰዎችን መግደል ይቻላል፣ ሐሳብን ግን መግደል አይቻልም።